የተወደዳችሁ ኦርቶዶክሳውያን ምን እንዳለ ታውቃላችሁ? በዚህች በሚኖሩት ላይ ቅዱስ መጽሐፍ እንደሚናገረው ይልቁንም በመጨረሻው ዘመን መፍራትና መንቀጥቀጥ ዝንጎችን ያዛቸው እንዳለ የተዘናጋነውን መፍራትና መንቀጥቀጥ ሳይዘን አይቀርም ወገኖቼ። ድንጋጤ አለ፣ ሁከት አለ፣ ፍርሃት አለ፣ መንቀጥቀጥ አለ፣ ስጋት አለ። ምን እንወሻሻለን? ጌታ ሆይ ሃይማኖት የሚያስኬድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚህ ከተማ ውሰደን ብንለው አይሻል? ዕለተ ምጽአት የክርስቶስ ወደኛ መምጣት ብቻ አይደለም፣ እኛም ወደ ክርስቶስ የምንሄድበት የሞታችን መንገድ ለሰምጽአታችን እኮ ነው። የሰርጋችን ቀን ማለት እኮ እሱ ነው። እቺ የምንኖርባት ዓለም የፍርሃት ዓለም አይደለችም። ሐዘን 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 ይህች ዓለም ጆሮን ጭው የሚያረግ አንዱን ስንሻገረ ወደ አንዱን አለፍነው ስንል ሌላ ጎርፍ፣ አንዱን ተጠለልነው ስንል ሌላው ዶፉ ሐዘን። ታዲያ በዚህች የሐዘን ከተማ በዚህች የሐዘን ዓለም በቃ ዝም ብለን መኖር ነው የምንፈልገው? የምንኖርባት ከተማ ልትጠቀለል እንዳለች በእርግጥ ያሳያል ወገኖቼ። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? በዚህ የምትኖር ከተማ የለችንም። በዚህ ኃይለ ቃል አቆያችኋለሁ። ለክርስቲያኖች እንድንሰማው ከሚገባው ነገር አንዱ በዚህ ዓለም በዚህ ምድር የምንናፍቃት ሌላ ከተማ እንደሌለችን ይልቁንም ግን በተስፋ የምንጠብቃት ልባችን የሚናፍቃት በዚያ ለዘላለም እንድንኖር የምንጠብቃት ሌላ የተስፋ አገር፣ ሌላ የተስፋ ከተማ፣ ሌላ የተስፋ ሕይወት እንዳለን አድራሻዋንም ከተማዋንም ማወቅ ይገባናል። ጌታችን በዚህ በማቴዎስ ወንጌል ምዕራፍ 24 ላይ የመጨረሻ ምልክት ለቅዱሳን ሐዋርያት ሲነግራቸው ድንጋይ በድንጋይ ላይ ሳይፈርስ ሳይወድቅ አይቀርም ነው ያላቸው። እውነት ነው። ያማረው መቅደሳቸው ፈርሷል። እውነት ነው። አይተውት የተደነቁበት መቅደሳቸው እንዳልነበር ሆኗል። ጌታችን የጀመረው በልባቸው ውስጥ ስለ መቅደሳቸው የነበረውን የገነን አመለካከት በማፍረስ ነው የጀመረው። ነገሩ ከዚህ ቢጀመር ተገቢ ነው ወገኖቼ። ይሄንን ማሰላሰል ጠቃሚ ነው ወገኖቼ። የምንመካባቸው ነገሮች ይፈርሳሉ። የተመረኮዝናቸው ነገሮች ይሰበራሉ። በእጆቻችን አፋችንን የጫንባቸው ያስደነቁን ያስገረሙን የዚህ ዓለም ጉዳዮች አንድ ቀን ያከትማሉ። ለዚህ ነው ጌታችን
ከሚፈራርሰው ነገራቸው፣ ከተመኩበት ትምክህታቸው፣ ከተደነቁበት መደነቃቸው ዘወር ሊያደርጋቸው እንዴት ተናገራቸው። የተወደዳችሁ ኦርቶዶክሳውያን በምድር የተደነቅንባቸው ደግሞም የተሸነፍንባቸው ደግሞም የተመካንባቸው ደግሞም እጅ የሰጠንባቸው የቱም ነገር አንድ ቀን ማብቃቱ አይቀር። ጌታችን ስለ በለስ ምሳሌ ያነሳና አስተማራቸው። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ አላቸው። ይህቺ ማን ነበረች? ሊቃውንተ ቤተ ክርስቲያን ተርጉመውላቸዋል። በዕለተ ሰንበት እስራኤል ነበረች። ጌታችን ምን እያላቸው መሰላችሁ? እስራኤል ባበበች ጊዜ፣ እስራኤል ኃይል ባገኘች ጊዜ፣ እስራኤል ተደማጭ በሆነች ጊዜ በለስ የተባለችው እስራኤል ኃያል በሆነች ጊዜ በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ እንደምታውቁት ሁሉ እስራኤልም እንደዚህ ስትሆን በደጅ እንደቀረብኩ ወቁ እያላቸው ነው። አዎ ክርስቲያኖች፣ እስራኤል ወደ ኃያልነት መጥታለች። በለሲቱ አብባለች። በዙሪያዋ ያሉትን መጎሰም ይዛለች። ደክማ የነበረችው ጉልበተኛ ወደ መሆን መጥታለች። ተበትና የነበረችው ተሰብስባለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 7 ላይ እንዲህ የሚል ትንቢት ተናግሯል። የተበተነው ኃይል መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። አዎ ሁለተኛው የነቢዩ ትንቢት እየተፈጸመ ነው። የተበተነው ኃይል እስራኤል መሰብሰብ እያበቃ ነው። ያን ጊዜ ፍጻሜ ይሆናል የተባለው ቃል መፈጸሙ አይቀሬ ነው። እንግዲህ ቀኑ እንደቀረበ ያሳያል። የምንኖርባት ከተማ ልትጠቀለል እንዳለች በእርግጥ ያሳያል ወገኖቼ። ታዲያ የኔና የናንተ ከተማ ማን ናት? የምትመጣው ናታ። እሷ ምን አይነት ናት? ጨለማ የሌለባት ከተማ። እሷ ምን አይነት ናት? የብርሃን ጎርፍ፣ የብርሃን ሿሿቴ የሚጎርፍባት ከተማ፣ ብርሃን የሆነች ከተማ፣ የማያጥበረብር ብርሃን፣ የማያቃጥል ብርሃን፣ የማይበዘብዝ ብርሃን፣ የማያስጨንቅ ብርሃን፣ የብርሃን ከተማችን እሷን ነው የምንፈልገው። እቺን ከተማ ክርስቲያኖች አገራችን፣ አድራሻችን፣ ቦታችን ይቺ ከተማ ናት ወገኖቼ። ከሰማችኋቸው፣ በመጽሔት ካያችኋቸው፣ በፊልም ከተረዳችኋቸው ካስደናቂ የዓለማችን ከተሞች ጋር ዓይን አይቷል፣ ጆሮ ሰምቷል፣ ቅኔ ተቀኝቷል፣ ብዕር ቃኝቷል፣ ልብ አስቧት የማያውቅ ልዩ ከተማ ለእኔና ለእናንተ ተዘጋጅታለች። ክርስቲያኖች፣ ጨለማ ከተማ የለችም። በክፉ የተያዘች ከተማ አትኖረንም። አንድ ቀን ትተናት መሄዳችን አይቀሬ ነውና ይልቅ ልባችን፣ ይልቅ ሕሊናችን፣ ይልቅ ተስፋችን፣ ይልቅ ትልማችን፣ ይልቅ ርያችን ወደዚህች የብርሃን ከተማ የምንጓዝ ሊሆን ይገባል። በዚህች አሁን በምንኖርባት ከተማ የተወደዳችሁ ኦርቶዶክሳውያን ምን እንዳለ ታውቃላችሁ? አዎን፣ በዚህች በሚኖሩት ላይ ቅዱስ መጽሐፍ እንደሚናገረው ይልቁንም በመጨረሻው ዘመን መፍራትና መንቀጥቀጥ ዝንጎችን ያዛቸው እንዳለ የተዘናጋነውን መፍራትና መንቀጥቀጥ ሳይዘን አይቀርም ወገኖቼ። ድንጋጤ አለ፣ ሁከት አለ፣ ፍርሃት አለ፣ መንቀጥቀጥ አለ፣ ስጋት አለ። ምን እንወሻሻለን? እቺ የምንኖርባት ዓለም የፍርሃት ዓለም አይደለችም። የሚያስፈራ ያለባት
ሰው የሚያስፈራው አውሬ የማያስፈራው ሰው የሚያስፈራው ነው የተገላበጠባት አይደለም። በዚህ የምትኖር ከተማ የለችንም። በዚያችኛዋስ ተስፋ በምን አደርጋል? ክርስቲያኖች በምን ጠብቃል? በዚያች በምትመጣው በምንፈልጋል ከተማችን እስካላችሁ ወይ ነብዩ እንዲህ ብሎ ይናገራል። በዚያ የሚያስፈራው የለም ይላል። ይህ ምንኛ ደስ ያሰኛል። በፍርሃት ማንኖርባትን ከተማ እንናፍቃለን። እንደውም ነብዩ ኢሳይያስ እንዴት ብሎ እንደሚገልጻት ላንብብላችሁ። ምን ይላል? እውሮች የሚያዩባት ያላል። የእውሮች አይን የሚያይባት፣ የደንቆሮ ጆሮ የሚሰማባት፣ ድዳ ምላስ የሚዘምርባት፣ አንካሳ እንደ ሚዳቋ የሚዘልባት ምን አይነት ከተማ ናት? ጉድለት የሌለባት በሙላት ብቻ የተሞላች ይህቺን ከተማ ትናፍቋት። ይህቺን ከተማ መኖር አትፈልጉ ክርስቲያኖች? ወደዚች ከተማ ወደ ብርሃን ከተማ እንቁና ወርቅ ወደ ሆነች ከተማ የሰላም ማደሪያ ሕመም የሌለባት ከተማ የሚያስፈራ የሌለባት ከተማ አትጨክኑ፣ አትዘጋጁ። ልትመጣ እኮ ብዙ የቀራት እንዳይመስላችሁ። ሊመጣ ያለውም ይመጣል አይዘገይም ተብሎ ተጽፏል። ቅድም ካልኳችሁ ምልክቶች ሌላ በግልጽ በቅዱሳት መጻሕፍት የተጻፉት ቀስ እያሉ መፈጸም ጀምረዋል። ብዙ ሊቀር አይመስልም ወገኖቼ። አሁን ልባችንን፣ ሐሳባችንን፣ መንፈሳችንን ሰብስበን እንዲህ ወዳለችው ከተማ ጉዞ መጀመር የለብን? እውነት ትፈልጓታላችሁ ነው? ከዚህች ዓለም ጋር ተጣብቀናል። ሌላ ከተማ አለች። እቺ የምንኖርባት ከተማና ዓለም አሁን የሐዘን ከተማ ናት። ሙሉ ለሙሉ ከሰማናትና ካየናት ልብ የምታደማ ናት። እንደ ሰው የሰው ነገር የሚገባል ስለ ሰው ግድ የሚሰጠን ከሆነ ምን ነው በሄድኩ የምታሰኝናል። ሐዘን 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 ይህች ዓለም ጆሮ ጭው የሚያረግ አንዱን ስንሻገር ወዳም አንዱን አለፍነው ስንል ሌላ ጎርፍ፣ አንዱን ተጠለልነው ስንል ሌላው ዶፉ ሐዘን። ታዲያ በዚህች የሐዘን ከተማ በዚህች የሐዘን ዓለም በቃ ዝም ብለን መኖር ነው የምንፈልገው አይደለም። እንዲህ ይላል እግዚአብሔር ቃል፣ እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። እቺን ከተማ ትናፍቁ፣ እቺን ከተማ ትናፍቁ። ማንም እንደማያዝን፣ ማንም እንደማይጮህ፣ ማንም እንደማይሰቃይ በዚህች ከተማ በዚህች ዓለም ላይ ዋስትና የለው። ባለጸጎች ደህይተው አይተናል፣ ዋስትና የለንም። ባለ መሳሪያዎች፣ ባለ ጉልበቶች፣ አዋቂዎች ማንም ዋስትና እንደሌለው አይተናል። ዋስትና ያለን በሰማይ ብቻ። በዚህች የምትኖር ከተማ የለችም፣ የሐዘን ከተማ የለችም። ትመጣ ዘንድ ያላትን እንጠብቃለን፣ ትመጣ ዘንድ ያላትን እንፈልጋለን። ይልቅ የሰርግ ከተማ የሆነችውን፣ ይልቅ የዝማሬ ከተማ የሆነችውን፣ ይልቅ የደስታ ከተማ የሆነችውን፣ ይልቅ የሳቅ ከተማ የሆነችውን፣ ይልቅ የፈንጠዝያ ከተማ የሆነችውን፣ ይልቅ ሁከት የሌለባት የጸጥታ ከተማ የሆነችውን እሷን እንናፍቃለን። የተወደዳችሁ ኦርቶዶክሳውያን ይቺ ከተማ የሰርጋችን ከተማ ናት። ደግማታለሁ። ለበጉ ሰርግ የታጩ ንጽህናቸውን የጠበቁ ሃይማኖታቸውን ያጸኑ በከበረው ሥጋና ደም የተሞሸሩ እንደ አንዲት ንጽሕት ድንግል ለክርስቶስ ሊቀርቡ የተዘጋጁ
እንደ አምስቱ ቆነጃጅት በተስፋ ከጌታቸው ጋር በዚህች ከተማ ሊኖሩ የሚጠባበቁ ሁሉ ሰርጋቸውን የሚያደርጉባት ድል ያለ የበጉ ሰርግ የሚደረግባት ከተማ እኮ ናት። ይህችን ከተማ ማየት ትፈልጋላችሁ? ቅዱስ ዮሐንስ በራእዩ ይህንን የገለጸልን የበጉ ሰርግ ራት ተዘጋጅቷል፣ ቤተ ክርስቲያንን ጥራት ሲል ድምፁ ይሰማል። ለእኔና ለእናንተ የተዘጋጀ ሰርግ አለ። ምዕመናን የሰርጋችን ቀን የሚደርስበት ቀን እንደሆነ ታስባላችሁ? ዕለተ ምጽአት የክርስቶስ ወደኛ መምጣት ብቻ አይደለም፣ እኛም ወደ ክርስቶስ የምንሄድበት የሞታችን መንገድ ዕለተ ምጽአታችን እኮ ነው። የሰርጋችን ቀን ማለት እኮ እሱ ነው። እዚህ ሰርግ ላይ አለመገኘት አያሳዝንም ወገኖች? አዎ የሰርግ ከተማ አለች የምንፈልጋት። እዚህ አለመድረስ ነው መዘጋጀት። እዚህ ካለ መጣበቃችን ቀስ ብለን ፈቀቅ ነው ማለት ያለብን ወገኖች። ተወደዳችሁ ኦርቶዶክሳውያን፣ በዚያች በሰማይ ከተማ አለች። ወደዚያች ከተማ እዚች ቅጽበት ጀምሮ ሕሊናችን እያሰባት ልባችን እያመላለሳት ጭክን ብለን እችን የምንኖርባትን ዓለም አንጣበቅባት። የምር ልባችንን ሐሳባችንን ማንስጣል። እንደ መንገደኛ እንደ አላፊ ደግሞም እንደ ስደተኛ ራሳችንን አለማምደን እንጠራት። አታማችሁም? እንደዛ ካሰባችሁ የምታጡት ነገር ካለ አያማችሁ። ስለ ገንዘብ በዚህ ዓለም ስላለውም ዝናና ውዳሴ፣ ስለ ስልጣን ወይም ስለ ማግኘት በጣም በትኩረት የምትጨነቁ ከሆነ ትታመማላችሁ። አላፊና አግዳሚ ብቻ እንደሆናችሁ ካሰባችሁ ግን አትታመሙ። ምክንያቱም የተስፋ ከተማ እንዳላችሁ ታስባላችሁ። እና እንዲህ ብንለው አይሻልም? በተለይ እኔ የሚጨንቀኝ ጌታ ሆይ ሃይማኖት የሚያስኬድ መከራ ሳይመጣብን ጌታ ሆይ ቶሎ ወደዚች ከተማ ውሰደን ብንለው አይሻል? ይሻላል አይሻል? አዎ የሚያስጨንቅ መከራ መጥቶ አንተን ሳንክድህ ጌታ ሆይ ናና ውሰደን ብንለው አይሻል? እንዳመን እንዳስቀደስን እንደቆረብን ቤተ መቅደስ እንደተመላለስን የዚህ ዓለም ሐሳብ ሳያታልለን የዓለም ምኞት ሳይማርከን የዓይን አምሮት ሳያስቀረን አንተን ብቻ እያየን ጌታ ሆይ እባክህ ናና ውሰደን ብንለው አይሻል? በዚህ የምትኖር ከተማ የለችንም ትመጣ ዘንድ ያላትን በሉልኝ። አትፈልጓት? በልቦናችን ይሳለብን። አሜን። ይቆያል።